ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልኝ። በያላችሁበት እግዚአብሔር ሰላም አይለያችሁ። እንግዲህ ዛሬ ደግሞ የመጣሁት ለየት ባለ ነገር ጥሩ የሆነ ለጤናችን ጠቃሚ በሆነ ነገር ነው የመጣሁት። ለየት ያለ ነው። ያው ዛሬ የመጣሁት እንግዲህ ለሰውነታችን ለተክለ ሰውነታችንና እንዲሁም ደግሞ ለጤናችን እውነቴን ነው የምላችሁ። በቃ ጤና ከምንም በላይ ለሰው ልጅ ደግሞ ትልቁ ነገር ጤና ነው እና ለጤናችን የጠቀመኝን ነገር ለእናንተም ይጠቅማል ብዬ ነው ይዤላችሁ የመጣሁት ማለት ነው። ይሄንን አፍልታችሁ ጠጥታችሁ እዩት፣ ሞክሩት። በቃ ታመሰግኑኛላችሁ። የምር በጣም 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 ለውጥ የሚያሳይና ለውጥ እኔም ያየሁበት ነው። እና እዚህ ጋር አሁን ያው አዘገጃጀቱ ውሃ የፈላ ውሃ ታፈላላችሁ። ከዛ ያው ሚስማር አለ። ያው ሚስማር በኢትዮጵያ ታውቃላችሁ ቅርንፉድ ማለት ነው። ቅርንፉድ ወረቃት፣ እዚህ ጋር ዳርሲን አለ፣ እዚህ ጋር ግሪን ቲን አለ፣ እዚህ ጋር ዝንጅብል፣ እዚህ ጋር ሎሚ፣ እዚህ ጋር የሙዝ ልጣጭ አለ እዚህ ጋር ማለት ነው። እና ይሄንን እንዳለ ሁሉንም ይሄንን ሎሚውን ራሱ እስከነ ስኪኑ ነው የምትጨምሩት፣ ማለት ነው። ሎሚውን ሪሙቭ አታደርጉም ስኪኑ፣ ምክንያቱም ስኪኑ ላይ ቆዳው ላይ ብዙ ጥቅም አለው፣ ቫይታሚን አለው፣ ብዙ ነገር አለው። ያው እናንተ የሚነገራችሁም አይደላችሁም ታውቃላችሁና ብዙ ሰው ያውቀዋል የሎሚን ጥቅም ከቆዳው ጭምር ማለት ነው። እና ያው ዝንጅብልም የታወቀ ነው። እንደገና ደግሞ ያው ዳርሲኑም የታወቀ ነው፣ ቀረፋ ማለት ነው። እንደገና ይሄ ወረቃቱም ሚስማሩም ቅርንፉዱ ማለት ነው። እና የሙዝ ወረቅ፣ ይሄ ሙዝ ደግሞ በጣም በብዙ መንገድ እንግዲህ ሰምታችሁ ይሆናል። ቆዳው ላይ ብዙ ነገር የሚገኝበት ብዙ ጥቅም የሚገኝበት የሙዝ እንትና ቆዳ ነው ማለት ነው። አንዳንዴ እንደውም ለፊትም ብዙ ነገሮችን ሰርቼ ከዚህም በፊት ለፊትም ተጠቅሜዋለሁ፣ ለጸጉርም እንደገና እንዲሁም ተፈልቶ አሁን ከዚህ ጋር ተፈልቶ አንድ ላይ እንዴት እንደምትጠቀሙ አሳያችኋለሁ። እናንተም ሞክሩት። በጣም የምትወዱት ግብአት ነው። በቤት ውስጥ የሚገኝ ግብአት ነው፣ በተፈጥሮ ማለት ነው። የተፈጥሮ ነገር ነው። ምንም ነገር ችግር ማመጣ በተፈጥሮ መጠቀም የምትችሉት የምር ነው የምላችሁ። ምንም በቃ ማለት ያው የታወቀ ነገር ነው። ይሄ እዚህ ውስጥ ያለው ነገር ሁሉ ከጥቅም ውጪ ምንም የሚጎዳ ነገር አይደለም ማለት ነውና ለሁሉም ጤንነት አስፈላጊ ነው። በቃ ለሁሉ ነገራችን የምር ነው የምላችሁ። ምክንያቱም ያው እንደምታውቁት ነው ሎሚም ዝንጅብልም ግሪን ቲንም በቃ ሁሉንም ማለት ነውና አሁን ይሄንን ዝንጅብሉን ልጠውና ከትፌ ያው እዚህ ጋር ድስት እናንተ ማንቆርቆሪያም የፈለጋችሁትን መጠቀም ትችላላችሁ። ይሄ ግን ሁሌኛ የምናፈላበት ነው። እንደዚህ አይነት ነገሮችን ስንጠቀም እናፈላበት፣ ምግብ ምናምን የማይሰራበት ከምግብ ውጪ የሆነ ድስት ስለሆነ በድስት ነው እኔ የማፈላው። ማንቆርቆሪያም አለ፣ በማንቆርቆሪያም እናፈላለን አንዳንዴ። ዛሬ ግን ለእናንተ በደንብ እንዲታያችሁ እዚህ ውስጥ አሁን የፈላ ዋዛ ጥጃለሁ። በእንትን አምጥቼው እዚህ ውስጥ አስገባለሁ። ከዛ ዝንጅብሉን ልጠዋለሁ፣ ከትፈዋለሁ፣ አስገባለሁ። እያንዳንዱን እንዳለ ያለውን ነገር ታያላችሁ። በሂደት ተከታተሉ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያጸደ ፋሚሊ ያጸደ ቤተሰብ እየሆናችሁ ተቀላቀሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ፕሊስ። ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁንም ደግሞ በኮሜንት ላይ አሳውቁኝ። ይሄ እንዲህ ነው፣ ይሄ እንዲህ ቢሆን እንዲህ ነው ብሉኝ። የምር በጣም በቃ አንዳንዴ ልክ ከቤተሰብ ጋር ከፋሚሊ ጋር የምትነጋገሩ ነው የሚመስለው። እና እኔ ኮሜንት አነባለሁ። የሚገርማችሁ ነገር ኮሜንት በጣም ነው የማነበው። እና ወይኔ በጣም በቃ ደስ ነው የሚለኝ የምር። እግዚአብሔር ይመስገን እኔ እስካሁን ድረስ ደስ የሚል ጥሩ የሆነ እኔን የሚያበረታታ እኔን በቃ እንድሰራ የሚያደርገኝን ኮሜንት ነው የምትጽፉልኝ።
ከልብ እግዚአብሔርና አመሰግናለሁ። ጤናና እድሜ ይስጣችሁ እና አሁንም ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ፣ ተከታተሉ። ቤተሰብ አዘገጃጀቱን እንግዲህ አሳያችኋለሁ ማለት ነው። ከኔ ጋር ሆኖ ያው ቤተሰብ እንግዲህ እንደምታዩት ውሃው ፈልቷል። አሁን ዝንጅብሉንና ሎሚውን እንጨምራለን። ዝንጅብሉን ትንሽዬ ያው እንደዚህ መታ መታ አርጋችሁ ልጣችሁ መታ አርጋችሁ ነው የሚጨምሩት። እንደዚህ እንደምታዩት እሱ ሲፈላልን የቀሩትን ግብአቶች እንጨምራለን። ያው ለዛሬ ብቻ ሳይሆን ለነገ ፍሪጅ ውስጥ አስቀምጣችሁ ከፈለጋችሁ አጥላችሁ ውሃውን ጁሱን ብቻ ፍሪጅ ውስጥ አስቀምጣችሁ በንጋታው ደግሞ ሞቅ አርጋችሁ መጠጣት ትችላላችሁ ማለት ነው። ማርም ከፈለጋችሁ መጨመር ትችላላችሁ። ግን እኔ ማርም ምንም አልጠቀምም፣ ስኳርም እንዲህ ነው የምጠቀመው። እኔ ብቻ ሳይሆን ብዙ እዚህ ያሉት በሙሉ ሰዎቹም ይጠቀማሉና ከዛም ጭምር አይቼ ነው። እንዲሁም ደግሞ ለአንድ ቀን ብቻ ሳይሆን ለሁለት ቀን ለ3 ቀን መሆን ይችላል። አይ እንደዚህ ደግሞ አናጠላውም፣ እንደዚሁም አንድ ላይ አድርገን አቀዝቅዘን እናስቀምጠዋለን የምትሉ ከሆነ በማንቆርቆሪያ ስቲል በሆነ ማንቆርቆሪያ አስቀምጡት ማለት ነው። ያው ሎሚው ትንሽ ስቲል ሲሆን ይሻላል። ምክንያቱም እንደዚህ አይነት ብረት ድስት ያው አሁን ለመስራት ብቻ ነው። ከዛ እኔ ቶሎ ብዬ በሌላ እቃ ላይ ገለብጠዋለሁ ማለት ነው፣ እንዳይጠቁርባችሁ ምናምን ማለት ነው። ይህ እንደ መያዝ ነገር እንዳይሆንባችሁ። ስቲል ከሆነ ግን ምንም እንትን አይልም፣ አይጠቁርም፣ ምንም አይልም፣ ከለሩን አይቀይርም። እና እንደዛ ነው እላችኋለሁ። ቤተሰብ ተከታተሉ። ከፈለጋችሁ አንዳንድ ሰው እርድም ይጨምርበታል ሊጠጣ ሲል፣ ትንሽዬ እርድና ትንሽዬ ማርም ጨምሮ ይጠጣል። እኔ ግን ያው በእንደዚህ አይነት ግብአቶች ነው እስካሁን እየተጠቀምኩ ያለሁት። ለውጥ አለው፣ በጣም ለውጥ አለው። ሞክሩት። የምር በተፈጥሮ ነው፣ ምንም ነገር እንትን የለውም፣ ጉዳት አያመጣም። እና ተከታተሉ። ሲፈላ የቀረውን ግብአት እንጨምራለን። እየተከታተላችሁ ቤተሰብ ያው ቤተሰብ እንግዲህ ሎሚውና ዝንጅብሉ በእንደዚህ አይነት ሁኔታ እየፈላ ይገኛል። አሁን ደግሞ ቀረፋውን እንጨምራለን። ቀረፋ እንጨምራለን። ወረቃቱንም እንጨምራለን። ሚስማር እንጨምራለን። ሚስማር ማለት በአረብኛ ነው፣ በአማርኛ በኢትዮጵያ ቅርንፉድ ቀረፋ ይባላል። ጨምር ያለው ቤተሰብ የሚቀጥለው አሁን የቀረው እንግዲህ ግሪንቲና የሙዝ ወረቃው ነው፣ ቅጠሉ። ተከታተሉ። ያው ቤተሰብ እንደዚህ አይነት ሁኔታ እየተንተከተከ ይገኛል። አሁን እንደምታዩት ሙዙንም እንጨምራለን። አጥቤዋለሁ። በነገራችን ላይ በደንብ አርጋችሁ ማጠባችሁን እንዳትረሱ። ሙዙን ያው መታጠብ ግዴታ አለበት ማለት ነው። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት እናንተ ሙዙን ቆራረጥ ትችላላችሁ። መክተፍ አንዱን ሙዝ 4-5 ቦታ መቆራረጥ ትችላላችሁ። የሙዙን ልጣጭ ማለት ነው። የሙዙን ልጣጭ አንዱን 4 ቦታ 3 ቦታ እኔ ዝም ብዬ ነው የከተትኩት። ይሄኛውንም የሻይ ቅጠሉን ደግሞ 2 ሻይ ቅጠል ነው የምጨምረው። ከፈለጋችሁ እናንተ ብትኑንም በትናችሁ መጨመር ትችላላችሁ። እኔ ግን ሳልበትን ነው የጨመርኩት ማለት ነው። አሁን አንድ ላይ ለትንሽ ለተወሰነ ደቂቃ አፍልቼው ተመልሰን እንመጣለን። ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ ጋዙን አጥፍቼዋለሁ፣ ደርሷል ማለት ነው። አሁን ወደ ግላስ የምንጠጣበት ግላስ ላይ እናድርግና ታዩታላችሁ ማለት ነው። ሞክሩት፣ ጠጡት። በጣም ጠቀሜታ አለው፣ ለብዙ ነገር ይጠቅማል ማለት ነው። ጤናማ የሆነ ቤት ውስጥ የሚገኝ ነገር ነው። መሞከር አቅታችሁን ቤት ውስጥ አጠገባችሁ ስለሆነ ሞክሩና ይዩት፣ ታዩታላችሁ ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ በዚህ መልኩ ደርሷል። ያው ለብዙ ሰዎች ለሰዎቹም ለሁሉም እየቀዳው እየወሰድኩ ነው። እኛም እንጠጣለን። በነገራችን ላይ እኔም እንጠጣለሁ፣ እጠቀመዋለሁ።
አይቼዋለሁ ያየሁትን ነገር ነው ለእናንተ ላቀርብላችሁ ያልኩት እና ሰብስክራይብ እያደረጋችሁ ቤተሰቡን ያጸደ ቤተሰብ ተቀላቀሉ። ኮሜንት ላይ አሳውቁኝ። ኮሜንታችሁ ይጠቅማል። የምር ሀሳባችሁን አጋሩኝ። ይሄ እንደዚህ ቢሆን እንዲህ ነው በሉኝ፣ ጻፉልኝ። ሰላማችሁ ይብዛ በያላችሁበት። የእግዚአብሔር ሰላም አይለያችሁ። ሰላም ሁኑ። ባይ ባይ።